ሰላም የኢትዮ ግሎባል ቤተሰቦቻችን በዛሬው ልዩ ፕሮግራማችን በመካከለኛው ምስራቅ ለ40 ቀናት የቆየውን አስከፊ ጦርነት ተከትሎ የተደረሰውን የተኩስ አቁም ስምምነትና በዙሪያው የተፈጠሩ ዓለም አቀፍ ውዝግቦችን በጥልቀት እንመለከታለን። ይህ ስምምነት በዋሽንግተንና በቴህራን መካከል የተደረሰ አዲስ የዲፕሎማሲ ምዕራፍ ተደርጎ ቢወሰድም በእስራኤል በኩል ግን እንደ እጅ መስጠት ተቆጥሮ ከፍተኛ ቁጣን ቀስቅሷል። በዛሬው ፕሮግራማችን ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ለማስከፈት የወሰዱትን እርምጃ፣ በእስራኤል መገናኛ ብዙሃንና በፖለቲካ መሪዎች ዘንድ የተፈጠረው መከፋፈል እንዲሁም ጦርነቱ በእስራኤል መሰረተ ልማትና ኢኮኖሚ ላይ ያሳረፈውን ከባድ ጠባሳ በዝርዝር የምንዳስስ ይሆናል። በተጨማሪም ኢራን ታሪካዊ ድል ተቀዳጅቻለሁ በማለት ያወጀችበትን ባለ 10 ነጥብ የውሳኔ ሀሳብና አሜሪካ ለዚህ ጥያቄ እጅ እንድትሰጥ ያደረጓትን አስገዳጅ ሁኔታዎች እንመረምራለን። ከቫቲካን እስከ አሜሪካ ኮንግረስ የተሰሙ የተቃውሞ ድምጾችን፣ በኢስላማባድ የሚካሄደውን የሰላም ድርድር ተስፋና ስጋቶች እንዲሁም የኢራን ወታደራዊ አመራር እጃችን አሁንም በቃታው ላይ ነው በማለት ያስተላለፉትን ጠንካራ ማስጠንቀቂያ በዝርዝር እናቀርብላቸዋለን። የመካከለኛው ምስራቅን የኃይል ሚዛን ለዘላለም ሊቀየር ይችላል የተባለለትን የዚህን ስምምነት አንድምታና የወደፊት አቅጣጫዎች የሚዳስሰውን ሙሉ ትንታኔያችንን አብራችሁን እንድትከታተሉ በአክብሮት እንጋብዛችኋለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። በመካከለኛው ምስራቅ ለ40 ቀናት የቆየው አስከፊ ጦርነት በትራምፕ አስተዳደርና በኢራን መካከል በተደረሰ የተኩስ አቁም ስምምነት ወደ አዲስ ምዕራፍ ተሸጋግሯል። ይህ ስምምነት ይፋ መደረጉን ተከትሎ በእስራኤል መገናኛ ብዙሃን ዘንድ ከፍተኛ ቁጣና ተቃውሞ የተቀሰቀሰ ሲሆን ሁኔታውም እንደ እጅ መስጠት ተቆጥሯል። የቴህራን ባለስልጣናት በበኩላቸው አሜሪካ የቀረበላቸውን ባለ 10 ነጥብ የውሳኔ ሀሳብ እንድትቀበል መገደዷን በመግለጽ ታሪካዊ ድል አውጀዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ዳግም እንዲከፈት ቅድመ ሁኔታ በማስቀመጥ ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ደርሰናል ማለታቸው ይታወሳል። ይሁን እንጂ ይህ ውሳኔ በእስራኤል ውስጥ እንደ ሽንፈት የተቆጠረ ሲሆን መንግስታቸውን በከፍተኛ የፖለቲካ ጫና ውስጥ እንዲወድቅ አድርጎታል ተብሏል። የጦርነቱ ማብቂያ ለቀጠናው ሰላም ያመጣል ተብሎ ቢታሰብም በእስራኤልና በኢራን መካከል ያለው የሀሳብ ልዩነት ግን ውጥረቱን አባብሶታል። በተለይም በኢየሩሳሌም የሚገኙ ተንታኞች ስምምነቱን የአሜሪካን ደካማነት የሚያሳይ ነው በማለት በጽኑ በመተቸት ላይ ይገኛሉ። የእስራኤል መገናኛ ብዙሃን ስምምነቱን የገለጹበት መንገድ እጅግ መራራ ሲሆን ውጤቱን ከዲፕሎማሲያዊ ስኬት ይልቅ እንደ ፍጹም ውድቀት ፈርጀውታል። በተለይም ታዋቂው የእስራኤል ቻናል 14 ፕሬዚዳንት ትራምፕ እንዲህ አይነቱን የእጅ መስጠት ስምምነት እንደ ትልቅ ስኬት ማቅረባቸው እብደት ነው ሲል ተችቷል። ሌሎች የዜና አውታሮችም ትራምፕን ጫና መቋቋም የማይችል ደካማ ሰው በማለት የገለጹ ሲሆን ኢራን በአስተዳደሩ ላይ የፈለገችውን አድርጋለች ብለዋል። የሚሳኤል ጥቃቶች በእስራኤል ላይ ባልቆሙበት በዚህ ወቅት የተኩስ አቁም ስምምነት ላይ መደረሱ ለሀገሪቱ ውርደት እንደሆነ በመግለጽ በኔታንያሁ ላይ ከባድ ተቃውሞ ማሰማት ጀምረዋል። የእስራኤል ወታደራዊ ዘጋቢዎችም የስምምነቱን አፈጻጸም በተመለከተ ጥርጣሬያቸውን የገለጹ ሲሆን ኢራን የመጨረሻውን ጥይት ተኳሽ ሆና መውጣቷን አጽንኦት ሰጥተዋል። ይህ አይነቱ የሚዲያ ዘገባ የእስራኤል ሕዝብ በመንግስታቸውና በአሜሪካ ላይ ያለውን እምነት እንዲሸረሽር እያደረገው መሆኑም ተነግሯል። ስምምነቱ ለኢራን ትልቅ ስጦታ መሆኑንና እስራኤልን ግን ለከፍተኛ አደጋ አጋልጧታል የሚለው አስተያየት በስፋት እየተስተጋባ ይገኛል። በጦርነቱ ማብቂያ ላይ የቀረቡ ወታደራዊ ግምገማዎች በእስራኤል የታለሙ ስትራቴጂካዊ ግቦች አለመሳካታቸውን ያሳያሉ። የእስራኤል መገናኛ ብዙሃን እንደሚዘግቡት ከሆነ የኢራንን ወታደራዊ አቅም የማዳከም ወይም የፖለቲካ ስርዓቷን የማናጋት ሙከራ ሙሉ በሙሉ ግቡን ሳይመታ ቀርቷል። የኢራን አመራር ላይ ያነጣጠሩ ጥቃቶች የአገዛዙን ውድቀት ከማምጣት ይልቅ የህዝቡን አንድነት በማጠናከር ለኢራን ተጨማሪ አቅም መፍጠራቸው ተገልጿል። ኢራን እስከ ጦርነቱ የመጨረሻ ሰከንድ ድረስ የሚሳኤል ጥቃቷን ሳታቋርጥ መቀጠሏ ወታደራዊ ኦፕሬሽናል አቅሟ እንዳልተነካ የሚያሳይ ትልቅ ማሳያም ተደርጎ ተወስዷል። እስራኤል በሊባኖስ ግንባርም ቢሆን ያሰበችውን ውጤት ሳታገኝ የቀረች ሲሆን በኢራንና በሂዝቦላህ መካከል ያለው ግንኙነት ሳይበጠስ እንደጸና ቀጥሏል ተብሏል። የሊባኖስ ግንባርም በዚሁ የተኩስ አቁም ስምምነት ውስጥ መካተቱ ለኢራንና ለአጋሮቿ ተጨማሪ ስትራቴጂካዊ ትርፍ ያስገኘ ትልቅ ድል ተደርጓል። ይህም እስራኤል በቀጠናው ያላትን ወታደራዊ የበላይነት ጥያቄ ውስጥ የከተተው ሲሆን ለወደፊት ደህንነቷም ከፍተኛ ስጋት የፈጠረባት ክስተት ተደርጎ ተወስዷል። ምንም እንኳ እስራኤል እስካሁን ስምምነቱ የሊባኖስን ጉዳይ አያካትትም በማለት አቋም ይዛለች። የእስራኤሉ ማዕሪፍ ጋዜጣ በጦርነቱ ወቅት በአገር ውስጥ የደረሰውን ከፍተኛ ሰብአዊና ቁሳዊ ጉዳት በተመለከተ ዝርዝር ዘገባዎችን ይፋ አድርጓል። ከኢራን ከየመንና ከሊባኖስ በተተኮሱ በሺዎች የሚቆጠሩ ሚሳኤሎች ምክንያት ከ5000 በላይ ህንፃዎች ላይ ከባድና ቀላል ጉዳት መድረሱ ተገልጿል። የሀገሪቱ ቁልፍ መሰረተ ልማቶች በተለይም አውሮፕላን ማረፊያዎች ተዘግተው መቆየታቸው በኢኮኖሚው ላይ ከፍተኛ ኪሳራን አስከትሏል ሲልም አስታውቋል። በጦርነቱ ሳቢያ የተከሰተው ማህበራዊ ቀውስና የህዝቡ ወደ መጠለያዎች መውረድ የእስራኤልን የዕለት ተዕለት እንቅስቃሴ በእጅጉ እንዲስተጓጎል አድርጎት እንደነበረም ተነግሯል። በሺዎች የሚቆጠሩ ዜጎች ከመኖሪያ ቀያቸው መፈናቀላቸውና በኢኮኖሚ ላይ የደረሰው $1 ቢሊዮን የሚገመት ኪሳራ የሀገሪቱን
የወደፊት ተስፋም አጨልሟል። ይህ አይነቱ መጠነ ሰፊ ውድመት በእስራኤል ታሪክ ታይቶ የማይታወቅ ሲሆን የሀገሪቱን የመከላከያ አቅም ጥንካሬ ጥያቄ ውስጥ የከተተ አሳሳቢ ጉዳይ ነው ተብሏል። ማዕሪፍ እንዳመላከተው የእስራኤል ማህበረሰብ ከዚህ ጦርነት በኋላ ወደ ነበረበት ሰላማዊ ሁኔታ ለመመለስ እጅግ ረጅምና ከፍተኛ ወጪ ይጠይቃል። በፖለቲካው ረገድም ቢሆን የእስራኤል ተቃዋሚ መሪ ያኢር ላፒድ እንደገለጹት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያወረዱት ትችት የሀገሪቱን የውስጥ ፖለቲካ ቀውስ አባብሶታል። ላፒድ ኔታንያሁ በጦርነቱ የተቀመጡትን ግቦች በሙሉ ማሳካት ባለመቻላቸው በስትራቴጂካዊና በፖለቲካዊ መልኩ ፍጹም ወድቀዋል ሲሉ በይፋ ከሰዋል። በመጀመሪያው የጦርነት ወቅት ለመንግስት የነበራቸውን ድጋፍ አንስተው አሁን ግን የሀገሪቱ አካሄድ ወዴት እንደሆነ ግልጽ እንዳልሆነላቸው በምሬት ገልጸዋል። የእስራኤል ጦር ውጤታማ ቢሆንም የፖለቲካ አመራሩ ግን ወታደራዊ ድሉን ወደ ፖለቲካዊ ስኬት መቀየር ባለመቻሉ ለዚህ ሽንፈት ተዳርገናልም ብለዋል። ላፒድ እንዳሉት ህዝቡ ጽናትን አሳይቶ ወደ መጣሊያዎች ቢወርድም መንግስት ግን ለህዝቡ የገባውን ቃል ሳይፈጽም ለኢራን እጅ ሰጥቷል ብለዋል። ይህ የፖለቲካ ውዝግብ ኔታንያሁ ከስልጣናቸው እንዲወርዱ የሚጠይቁ ድምጾች እንዲበረክቱ ያደረገ ሲሆን በሀገሪቱ ውስጥ አዲስ የምርጫ ጥሪ እንዲነሳም ምክንያት ሆኗል። ኔታንያሁ ለዚህ ትችት የሚሰጡት ምላሽ ለፖለቲካዊ ህልውናቸው ወሳኝ ቢሆንም እስካሁን ግን በይፋ የተናገሩት ነገር የለም። የህዝቡ ቁጣ ግን ከሰዓት ሰዓት እየጨመረ መሆኑን የዘገበው ፓለስታይን ክሮኒክስ ነው። ኢራን በበኩሏ ላለፉት 40 ቀናት የተካሄደው ጦርነት በአሜሪካና በእስራኤል ላይ ታሪካዊና ከባድ ሽንፈት ያስከተለ መሆኑን በይፋ አውጃለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ባወጣው መግለጫ ጠላት የኢራንን ፍቃድ ከመቀበል ውጪ ሌላ አማራጭ አጥቶ እንዲንበረከክ ተደርጓል ብለዋል። የካቲት 21 ቀን የአብዮቱ መሪ አያቶላ አሊ ሀሚኒ መገደላቸውን ተከትሎ የጀመረው ይህ ጦርነት በመጨረሻም ዋሽንግተንን ተሸናፊ አድርጓታል ብለዋል። ኢራን ያቀረበችው ባለ 10 ነጥብ የውሳኔ ሀሳብ በአሜሪካ ተቀባይነት አግኝቷል የሚለው ይህ መግለጫ ለቴህራን ታላቅ ዲፕሎማሲያዊ ና ወታደራዊ የበላይነት መጎናጸፊያ ተደርጎ ተወስዷል። ይህ ስምምነት ሁሉንም የኢኮኖሚ ማዕቀቦች ማንሳትንና የአሜሪካ ተዋጊ ኃይሎች ከቀጠናው እንዲወጡ የሚያስገድዱ ጠንካራ ነጥቦችን የያዘ መሆኑን ተገልጿል። የኢራን ባለስልጣናት ይህንን ውጤት የጋራ ድል አድርገው የሚመለከቱት ሲሆን በዓለም ፊትም ኩራታቸውን ገልጸዋል። በመግለጫው መሰረት አሜሪካ በኢራን ላይ ዳግም ትንኮሳ ላለማድረግ ቃል የገባች ሲሆን ይህ ለኢራን ትልቅ ዋስትና ተደርጎ ተወስዷል። በኢራን የቀረበውና አሜሪካ ተቀበለች የተባለችው ባለ 10 ነጥብ የውሳኔ ሀሳብ የቀጠናውን የወደፊት የጂኦፖለቲካ ቅርጽ ሙሉ በሙሉ የሚቀይር እንደሆነም ይታመናል። ከነጥቦቹ መካከል ዋነኛው በኢራን ላይ የተጣሉ የመጀመሪያና ሁለተኛ ደረጃ ማዕቀቦች ሙሉ በሙሉ እንዲነሱ የሚጠይቀው አንቀጽ ለቴህራን ትልቅ ድል ተደርጎ ተወስዷል። በተጨማሪም የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና የቦርድ አስተዳዳሪዎች በኢራን ላይ ያሳለፏቸውን ውሳኔዎች በሙሉ እንዲሰርዙ ስምምነት ላይ ተደርሷል ተብሏል። አሜሪካ ለደረሰው ጉዳት ለኢራን የካሳ ክፍያ እንድትከፍል መጠየቋና በሆርሙዝ ወሽመጥ ላይ የኢራን ቁጥጥር እንዲቀጥል መደረጉም ተነግሯል። የኒውክሌር ማበልጸግ ስራን አሜሪካን በይፋ መቀበሏ ደግሞ ለዓመታት የዘለቀውን ዓለም አቀፍ ውዝግብ በኢራን የበላይነት የቋጨው ጉዳይ ሆኖ ተመዝግቧል ሲል የኢራን ደህንነት ምክር ቤት ያወጣው መግለጫ ያመለክታል። የአሜሪካ ተዋጊ ኃይሎች ከቀጠናው እንዲወጡ ተስማምታለች እያሉ ሲሆን ዋሽንግተን በመካከለኛ ምስራቅ ያላትን ተጽዕኖ በከፍተኛ ሁኔታ እንደሚቀንሰውም ብዙዎች ተንብየዋል። በሁሉም ግንባሮች በተለይም በሊባኖስ ያለውን ጦርነት ለማቆም መስማማቷም ኢራኖች በጦር ሜዳ ላይ የነበራቸውን ብርታት የሚያሳይ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ገጻቸው ላይ ያሰፈሩት መልእክትና የሰጡት ማብራሪያ የአሜሪካን አቋም በተመለከተ ግርታን ፈጥሯል። ትራምፕ በኢራን ላይ የሚደረገውን ድብደባ ለ2 ሳምንታት እንደሚያቆሙና ይህንንም ባለ 2 ወገን የተኩስ አቁም ወይም ደብል ሳይደድ ሲስፋየር ሲሉ ጠርተውታል። ይሁን እንጂ ይህ ውሳኔ በኢራን በኩል የሆርሙዝ ወሽመጥን በፍጥነትና በሰላማዊ ሁኔታ ለመክፈት በሚደረገው ስምምነት ላይ የተመሰረተ መሆኑንም ገልጸዋል። ቀደም ብሎ ኢራን ጥያቄን ካልተቀበለች አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል በማለት የዛቱት ትራምፕ ድንገት ወደ ሰላም መዞራቸው ብዙዎችን አስገርሟል። ይህ አይነቱ የንግግር ለውጥ በትራምፕ አስተዳደር ውስጥ ያለውን አለመረጋጋት የሚያሳይ ነው በማለት በአሜሪካ ውስጥም ከፍተኛ ትችት እየቀረበባቸው ይገኛል። የትራምፕ ዛቻ በዓለም ዙሪያ እንደ ዘር ማጥፋት ድርጊት የተቆጠረ ሲሆን በሰብአዊ መብት ተሟጋቾችና በሃይማኖት መሪዎችም ዘንድ ጠንካራ ውግዘት ደርሶበት ነበር። ስምምነቱ የአሜሪካን ዓለም አቀፍ ተሰሚነት የሚጎዳ እንደሆነና ትራምፕ ለኢራን ከፍተኛ የፖለቲካ ድል አሳልፎ ሰጥቷል የሚለው ክስም በስፋት አብሮ እየቀረበባቸው ይገኛል። የትራምፕን የጥፋት ዛቻ ተከትሎ ከዓለም አቀፍ መሪዎች የተሰሙት ምላሾች የአሜሪካን መንግስት ለከፍተኛ ዲፕሎማሲያዊ ጫና አጋልጠውት እንደነበረ ግልጽ ሆኗል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛው የትራምፕን ንግግር በፍጹም ተቀባይነት የሌለው ሲሉ የኮነኑ ሲሆን የሰው ልጅን ሕልውና የሚፈታተን ድርጊት ነው ብለዋል። በአሜሪካ ኮንግረስ ውስጥ ያሉ ሕግ አውጪዎችም የፕሬዚዳንቱን ንግግር እውነተኛ ክፋት ሲሉ የገለጹት ሲሆን ለሀገሪቱ ደህንነት ስጋት መሆናቸውን ጠቁመዋል። አንዳንዶቹም ፕሬዚዳንቱ በቂ የአእምሮ ዝግጅት እንደሌላቸው በመጥቀስ በ25ኛው ማሻሻያ መሰረት ከስልጣን እንዲወርዱ ጥሪ አቅርበዋል። ይህ አይነቱ የውስጥ ተቃውሞ ትራምፕ ወደ ተኩስ አቁም ስምምነት እንዲያዘነብሉ ካደረጉ
ካደረጓቸው ዋና ዋና ምክንያቶች መካከል አንዱ እንደሆነ ተንታኞች ይገምታሉ። የዓለም አቀፉ ማህበረሰብ ጫናና የአሜሪካ ሕዝብ ለጦርነት ያለው ጥላቻ ትራምፕን ለኢራን ጥያቄ እጅ እንዲሰጡ ያደረገ አስገዳጅ ሁኔታ ሆኖ ተመዝግቧል። ይህ ሁኔታ አሜሪካ በዓለም አቀፍ መድረክ ያላትን የሞራል የበላይነት ጥያቄ ውስጥ የከተተው ሲሆን ለተቃዋሚዎቿም አዲስ የጥቃት አጋጣሚ ፈጥሮላቸዋል። የሆርሙዝ ወሽመጥ መዘጋት በዓለም አቀፍ የነዳጅ ገበያና በዓለም ኢኮኖሚ ላይ የፈጠረው ተጽዕኖ ለስምምነቱ መደረስ ሌላኛው ነጥብ ነበር። ከዓለም ነዳጅ አቅርቦት ውስጥ 1/5 የሚሆነው በዚህ ስልታዊ የውሃ መስመር በኩል የሚተላለፍ በመሆኑ መዘጋቱ የነዳጅ ዋጋ እንዲኖር አድርጓል። ኢራን ይህንን ወሽመጥ የካቲት 21 ቀን ጦርነቱ ከጀመረበት ጊዜ አንስቶ በመዝጋቷ የዓለም ኢኮኖሚ ለከፍተኛ አደጋ ተጋልጦ እንደነበር ይታወቃል። የኢራን ባለስልጣናት ጥያቄዎቻቸው ሳይመለሱና ጥቃቱ በቋሚነት ሳይቆም ወሽመጡን እንደማይከፍቱ በቁርጠኝነት መግለጻቸው አሜሪካን አጣብቂኝ ውስጥ ከቷት ነበር። ትራምፕ ለ2 ሳምንታት ጥቃቱን ለማቆም የተስማሙትም ይህንን ወሳኝ የነዳጅ መስመር ዳግም ለማስከፈት ካላቸው ከፍተኛ ፍላጎት የተነሳ መሆኑ ግልጽ ነው። የወሽመጡ መዘጋት ለኢራን በድርድር ጠረጴዛው ላይ ትልቅ የመደራደሪያ አቅም የሰጣት ሲሆን አሜሪካንም ለከባድ ውሳኔ እንድትጋለጥ አድርጓታል። የኢኮኖሚያዊ ጦርነት ከወታደራዊ ውጊያ በበለጠ የአሜሪካን አስተዳደር እንዲንበረከክ ማድረጉን የኢራን ባለስልጣናት እየገለጹት ይገኛሉ። በሌላ በኩል ድርድሩ በፓኪስታን እንዲካሄድ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ወስኗል ተብሏል። በኢስላማባድ የሚካሄደው ይህ ድርድር በ15 ቀናት ውስጥ ዝርዝር ነጥቦችን አጠናቆ ቋሚ ስምምነት ላይ ለመድረስ ያለመ መሆኑ ተገልጿል። አያቶላ ሞሽታባ በሰጡት መመሪያ መሰረት ደግሞ ድርድሩ የኢራን ብሔራዊ ጥቅም በሚያስከብር መልኩ ይከናወናል ተብሏል። ፓኪስታን ይህንን ታሪካዊ ድርድር ለማስተናገድ ፈቃደኛ መሆኗን የገለጸች ሲሆን ጠቅላይ ሚኒስትር ሼህባዝ ሸሪፍም ለቀጠናው ሰላም መገኘት ዝግጁነታቸውን አሳይተዋል። ድርድሩ በሚካሄድባቸው 2 ሳምንታት ውስጥ ኢራን ለድርድሩ የምትሰጠው ጊዜ እንደ አስፈላጊነቱ በሁለቱ ወገኖች ስምምነት ሊራዘም እንደሚችልም ተጠቁሟል። ይህ የዲፕሎማሲ ሂደት በጦር ሜዳ የተገኘውን ውጤት በሕግ ለማጽናት የሚደረግ ጥረት ሲሆን ኢራን ያቀረበቻቸው 10 ነጥቦችም መሰረት ይሆናሉ። በኢስላማባድ የሚደረገው ስምምነት ውጤት የቀጠናውን የወደፊት ሰላምና ጸጥታ የሚወስን በመሆኑ መላው ዓለም በጉጉት የሚጠብቀው ወሳኝ ክስተት ነው። ኢራን ድሉን እያበሰረች ባለችበት በዚህ ወቅት ህዝቡና ባለስልጣናት ከፍተኛ ንቃትና አንድነት እንዲኖራቸው የደህንነት ምክር ቤቱ ጥሪ አቅርቧል። ድሉ ሙሉ በሙሉ በፖለቲካዊ ሰነድ እስኪረጋገጥ ድረስ የህዝቡ አንድነትና ጽናት ለድርድሩ ስኬት ወሳኝ መሆኑን መግለጫው አጽንኦት ሰጥቷል። በመላው ሀገሪቱ የድል አከባበሮች እንዲቀጥሉ የተጠየቀ ሲሆን ይህ ድርድር የጦር ሜዳው ቀጣይ አካል መሆኑን ሁሉም ዜጋ ሊገነዘበው እንደሚገባ ተገልጿል። የፖለቲካ ቡድኖች በሙሉ በአብዮቱ መሪ ቁጥጥር ስር ያለውን የድርድር ሂደት እንዲደግፉና በመንግስት ላይ ያላቸውን እምነት እንዲያጠናክሩ ተጠይቀዋል። የኢራን ባለስልጣናት ይህንን ድል የሀገሪቱን ክብር ያስመለሰና ጠላትን ያስበረከከ ታሪካዊ አጋጣሚ አድርገው በመቁጠር ለህዝባቸው ምስጋና አቅርበዋል። ህዝቡ ለ41 ቀናት ላሳየው ተጋድሎና ለደረሰበት መከራ ይህ ድል ተገቢው ምላሽ መሆኑንና ወደፊትም ለተሻለ ህይወት እንደሚሰሩ ቃል ገብተዋል። ይህ አይነቱ ብሔራዊ መነቃቃት ኢራን በዓለም አቀፍ ደረጃ ያላትን ተጽዕኖ ለማሳደግና የውስጥ አንድነቷን ለማጠናከር ትልቅ ድል ይፈጥርላታል ተብሏል። በሌላ በኩል ግን የኢራን ወታደራዊ አመራርም ከዚሁ ጋር ተያይዞ ማስጠንቀቂያ ሰጥቷል። እጃቸው አሁንም በቃታው ላይ መሆኑንና ጠላት ትንሽ ስህተት ቢፈጽም በሙሉ ኃይል ምላሽ እንደሚሰጡም ገልጿል። ድርድሩ እስኪጠናቀቅ ድረስ ወታደራዊ ዝግጁነታቸው እንደማይቀንስና ማንኛውንም አይነት ትንኮሳ ለመመከት በተጠንቀቅ ላይ እንደሚገኙ አሳስበዋል። ጠላት በጦር ሜዳ የተሸነፈውን በድርድር ጠረጴዛው ላይ ለመቀልበስ ቢሞክር ኢራን ዳግም ወደ ውጊያ ለመመለስ እንደማታመነታ በግልጽ አስታውቀዋል። በዚህም ማንኛውም አይነት የስምምነት ጥሰት ቢከሰት የሚሰጠው ምላሽ ከቀድሞ የከፋና አጥፊ እንደሚሆን ለዋሽንግተንና ለቴል አቪቭ ማስጠንቀቂያ ተላልፏል። ይህ የጥንቃቄ መልእክት ኢራን ለሰላም ዝግጁ ብትሆንም ለመብቷ ግን እስከ መጨረሻው እንደምትዋጋው የሚያሳይ የጥንካሬ መግለጫ ተደርጎ ተወስዷል። በጥቅሉ የመካከለኛ ምስራቅ ፖለቲካ ከዚህ ጦርነት በኋላ ወደ አዲስና ያልተጠበቀ አቅጣጫ ይዞራል ተብሎ ይጠበቃል። በእስራኤል ውስጥ ያለው የውስጥ ፖለቲካ ቀውስና የህዝቡ ቁጣ ለኔታንያሁ መንግስት ትልቅ ፈተና ሆኖ መቀጠሉ የማይቀር ሀቅ ሆኗል። በሌላ በኩል ኢራን በወታደራዊ መስክ አገኘች የተባለው ስኬት በዲፕሎማሲው መድረክም ይደገማል ወይ የሚለው ሌላኛው ጥያቄ ነው። አሜሪካ ለኢራን ጥያቄዎች እጅ መስጠቷ ደግሞ በዓለም አቀፍ ፖለቲካ ውስጥ አዳዲስ ኃይሎች እየጎለበቱ መምጣታቸውን የሚያሳይ ግልጽ ምልክት ተደርጎ ተወስዷል። የኢስላማባድ ድርድር ውጤቱ የጦርነቱ ማብቂያ ብቻ ሳይሆን የቀጠናውን የወደፊት የኃይል ሚዛን የሚወስን በመሆኑ ታሪካዊ ፋይዳው እጅግ የላቀ ነው። ሰላም ቢታወጅም በሀገራቱ መካከል ያለው የጥርጣሬ ድባብ ግን በቀላሉ የሚጠፋ ባለመሆኑ ዓለም አቀፉ ማህበረሰብም ንቁ ክትትል እያደረገ ይገኛል። ይህ ጦርነት ለብዙዎች ትምህርት የሰጠ ሲሆን የመካከለኛ ምስራቅ ታሪክም ከዚህ በኋላ እንደ ቀድሞ ሊሆን እንደማይችል በተለያዩ ወገኖች በስፋት እየተነገረ ይገኛል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳትረሱ። በያላችሁበት ሰላም